ደግሞ ወንዶች ደግሞ በጣም ጎበዞች ናችሁ። ስትነቁ አትገኙ። ወንድ ባለ በለት ሴት ባለሽ ባመት ነው። እሷ ግን ስትከነከን ይሄ ጽዋ ነው። አዎ ጽዋ ነው። በዚህ ማስመጠጥን ቤት ውስጥ በረከት የለ አጠፋ ነው። ከዚህ በፊት እኔ ስለ ነበር አባባል ምንድነው እኔ በእኔ ላይ ሰይጣን ስልጣን የለውም፣ እኔ እግዚአብሔር ልጅ ነኝ፣ እኔ ኢየሱስ ክርስቶስ ልጅ ነኝ፣ እኔ ስላሴ ልጅ ነኝና በእኔ ላይ ስልጣን የለውም እል ነበር። እናት አባት ለልጆቻቸው መዝሙረ ዳዊትን የሰሎሞንን ምሳሌ መጽሐፈ ሲራክን ያስተምሯቸው ይላል። ሰላም ውድ ቤተሰቦቼ እንኳን ወደ ቻናሌ በሰላም መጣችሁ። ዛሬም በአዲስ ቪዲዮ ተገናኝተናል። የሚያነቁ የሚያበረታቱ መንፈሳዊነታችንን ከፍ የሚያደርጉ ትምህርቶችን ቪዲዮችን አዘጋጅቻለሁ። አብራችሁን ከቆያችሁ ብዙ ነገር እንማማራለን፣ ብዙ ነገር እናተርፋለን። በቀጥታ ወደ ዛሬው መርሃ ግብራችን እንሄዳለን። ይሄ ጽዋ ነው። አዎ ጽዋ ነው። በዚህ ማስመጠጥን ቤት ውስጥ በረከት የለ አጠፋ ነው። ምንም በረከት አይበረክትም። ስንት ትልቅ ደረጃ መድረስ የሚችል ልጅ እንግዲህ አሚሮ ዘጋ ነው። ትምህርት ጽዋው እኛ ቤት ሲደርስ ጸበል ለምን ረጨ ብሎ ተጣሉ። ጽዋው እኛ ቤት እያለ ሰውየው አሁን ለቆይ ይሄ እንግዲህ ቤታቸው መጥቶ ጽዋ ብሎ መከራን ያመጣው በረከት ብሎ መተትን ይዞ ይመጣው። በጣም ያሳዝናል። እስኪና አንተኛው እስኪ ዛሬ ልጁን እስኪ እናስተናግድ። ቆይ ጠብቅ። ወደኋላ ወይኔ ጋሰኝ እሺ ከየት መጣ? በቀደም ተሸኝታል ነበር። አዎ ነበር። ታድቼ ነው መንገድ ላይ ገዝቶኛል ልጁ። አሸከመኝ አሰገደኝ። ወይኔ ምንድነው ያሸከመ? መጽሐፍ ነው አስበርቃለሁ ብሎ ያመጣው። ሁሉንም ነገር አናዘዝኩት። ተደብቀን ነበር ተገዛል። አባቱ እድሉ እንዳትናገር አይ ትላንትና ወዲያ እድሉ ተናግሬ ነበር እንዳትናገር ስለድሉ ብሎ አባቱ አናዘዘኝ። አባቱ ላይ ማለው ግን እኔ አስበልጬ ቤት ሄዳለሁ የሚባል እሱ ደግሞ ሰው አስበላሁት። ታድሰኔ ገባው መንገድ ላይ ነው የታሰርኩት። እሱ ታድሼ አዎ አለ ብዙ ነን። አዎ ደፍተር አለው አይነ ጥላለሁ። ወይኔ ሌላ አለ ብዙ ነን ብቻ ወይኔ አስመጥቼ ምንድነው ያመጣው? እስኪ አምጣ። መጽሐፍ ነው። እዛ ጋር ማን ያስመጥኩበት እናቱ ያዘችው። እኔ ነኝ ያዘቻት። እንድታመጣ አደረኩት። እናቱ ያዘችው አስመጥኩበት። እስከ ዛሬ ጽዋ ስንጠጣበት የነበረው አለ። እስኪ ያምር አይደለም ጽዋ እናት እስኪ ነው ወደዚህ። ይሄ ደግሞ ደስ ይከፈታው። መጽሐፉን ከፈታ አስባርካለሁ ብሎ ነው ያመጣው። መጽሐፍ ነው። እስኪ አንዱን አውጣ። ምን መጽሐፍ ነው አንዴ? አዎ መጽሐፉን አሰርቄበታለሁ። ተረጋጋ። አሰርቄበታለሁ። ይኸው ሶሻል ምንም ትምህርት እንዳይገባ ያደረኩት ሶሻልና ጀነራል ሳይንስ ብቁ የሚሆንበት ትምህርት ነበር። ግን እኔ እንትን አልኩት። ይኸው አንሳ ክብረ ቢስ አገነጣጠልኩት። 3 መጽሐፍ አስጠፎበት ሶሻል ስታዲስ ይላል። ስቱደንት ቴክስት ቡክስ ግሬድ 7 ይላል። 7ኛ ክፍል። እሺ አዎ በዚህ ነው ያስመተታችሁት? አይደለም ያስመተትነውማ በዚህ ነው። ኬጂ ያለ የኬጂ ደብተሩን አስመተተንበታል። ይሄ በዚህ ጽዋ ስንጠጣበት ነው የነበረው ነው። እና ደብተሩን ያስመተቱት እኔ ነኝ ያስመተቱት። እስኪ በምንድን ነው ያስመተትከው? በዚህ በእነዚህ ያስመተቱት። እስኪ ነው ወደዚህ አምጣ። ይሄ ጽዋ ነው። አዎ ጽዋ ነው። በዚህ ማስመጠጥን ቤት ውስጥ በረከት የለ አጠፋ ነው። ምንም በረከት አይበረክትም። ስንት ትልቅ ደረጃ መድረስ የሚችል ልጅ እንግዲህ አሚሮ ዘጋ ነው። ትምህርት እንዳጠል ያዝ መስኪ እናት አይዳሽ ይሄው ምንድነው? ይሄ ጉድ ነው። ጽዋ ነው የሚለው ግን እሺ ጽዋን ጠጣ ነበረ። ሰውየው ይቆርባል። በቃ ባለቤቴ በጣም የዋሰውና ከዛ ጽዋን ጠጣ ብለው ጀመሩ። ሸክላውን ይዞ መጣና እኔ አሟሽቼ ያረኩበት። ራሱ ነው ሸክላውን ያመጣልሽ? ያመጣው ሰውየው ራሱ ነው። ጨርቁንም የገዛው ራሱ ነው። ጥላው ነው። በካህንም አልተባረከም። ራሱ ነው ያመጣው። ግን አሟሸውት። ከዛ ሱቤት ነው ሰው ያሟሸውለት። ጽዋው ወጣው ሱቤት ነው። እዛ መጨረሻ ላይ ጽዋው ከገባ በኋላ እኛ ቤት እሺ ባለቤቴ ለ40 ቀን ጸበል ልጠመቅ ብሎ እንትና ሽንቁሮ ሚካኤል ገባ። ሽንቁሮ ሚካኤል ገባና መጥቶ
የመተት መንፈስ እያለ ግቢውን ጸበል መርጨት ጀመረ። እንዴት የመተት መንፈስ ማን ነው መተታም ብሎ ሰውየው እብድ ሆነ። በዛ ምክንያት ተጣሉ። ጽዋው ቤት እያለ ሰውየው ቤት ለቆ ሄደ። ወይ ባለቤትሽ የመተት መንፈስ ብሎ ስለረጨ ነው ጸበሉን ያኛው የተበሳጨው? ያው ፈስ ያለበት ዝላ አይችልም አይደል? የቅዱስ ሚካኤል የሽንቁሩ ጸበል ቢረጭ ችግር አለው እንዴ? ራሱ ችግር ስለፈጠረ ችግር ስላለበት ነው እንደዛ ያለው። እሺ ጽዋው ከገባ በኋላ ቤታችሁ ምን ሆነ? መጀመሪያ ተከራይ ሆኖ ነው የገባው። ቤቱ ፈረሰ። እኛ ስንለቅ አጎቱ ቤት፣ እኛ ስንመጣ ቤታችን ሲፈርስ አጎቱ ቤት ስንመጣ እሱም ተከትሎ መጥቶ እዛ ቤት ተከራየ። እግር በእግር እየተከታተለሽ ሌላ ከቤቴ ወጥቶ ሌላ ጋር ተከራይቶ ነበር። ከዛ ደግሞ እኛ ስንወጣ እሱ ቀርሞን ነበር የወጣው። አጎትዮ ቤት ተከራይቶ መጣ። እሱ ተከትሎን መጣ። ይሄ ሁሉ ጽዋው ከዛ አሁንም እየቀጠለ ነው። ጽዋው እኛ ቤት ሲደርስ ጸበል ለምን ረጨ ብሎ ተጣሉ። ጽዋው እኛ ቤት እያለ ሰውየው አሁንም ለቆ ገባኝ። እንደው ጽዋ ከገባ እንደው በረከት ማጣት አመድነት ወደ ህይወትሽ እንዴት ነው? በቃ የሆነ ትንንሾች ውሾች አሉ። እርስ በራስ አንግባባም፣ እንደዛ ነው አንግባባም፣ እንደዛ ነው። ከባለቤቴ ጋር ሆነ ከልጆቼ ጋር እንደዛ ነው። ቤት ውስጥ እንደ ውሻ ቡችላ ነው በቃ የምንበላለው ቤት ውስጥ ማለት ነው። ገባ ቤታቸው። ከዛ መተት ምን አረካቸው? በተስኩች ቤታቸውን አስፈርሱ የሱ። ከዛ በኋላ የሆነች ሴትዮ አለች ጴንጤ ናት እና ቤታቸውን ትንሽ መሬት እኮ ለመንገድ ልማት ተብሎ ቤታቸው ይፈልጋል ተባለ እና የተወሰነች ካሬ ትቀር ነበር። እሱ ደግሞ ሴትዮዋ ወሰደችው እና ፎቅ አስገነባች። ከዛ እግዚአብሔር ደግሞ በእነሱ ቤት እንዴት እግዚአብሔር የሰው ፎቅ ደምዘዝ ለኮሪደር ልማት ብለው ልመት አደረጉት። ከዛ በኋላ ቤታቸው ምን አረግ? ሰላም ነብካቸው እንዴ ቀላል በልተመልከት ተንበርከክ። ይሄ እንግዲህ ቤታቸው መጥቶ ጽዋ ብሎ መከራን ያመጣው በረከት ብሎ መተትን ይዞ ይመጣው። በጣም ያሳዝናል። እሺ የደብተራ መተት ሌላ ማን ያለው? ተልበል። እሺ እነግራለሁ። ሌላ ማን ያለው? ንገረኝ። ሌላ አጥና አይነ ጥላ። እሺ ሌላስ? ዋናው አሉ። እሺ አይነ ጥላ። እሺ የቤተሰብ ዛር አለ? አዎ አለው። ና ወደዚህ ሁላችሁም ነው የምትሄዱት። አለው። ተለበል። አሉ። በልጥራ በስላሴ ስም፣ በስላሴ ስም፣ በኃያሉ በመድኃኒዓለም ስም፣ በኃያሉ መድኃኒዓለም ስም፣ በኪዳነ ምሕረት ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም፣ በቅዱስ ኡራኤል ስም ስማችንን የጠራን ያደፈጥን የተደበቅን ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። የዘጋነውን እድሎቻቸውን በኪዳነ ምሕረት ስም ከፍተናል። በሰባት የጩና ቶሎ በል 1 2 3 4 5 6 ገነዝና ቅዱስ ገብርኤል በስላሴ ስም ሲኦል ያወርደናል። ኪዳነ ምሕረትን አመስግኑላቸው። በስመ ጽዋ በስመ በረከት መተት ማለት እንዲህ ነው። ይገርማል። ደህና ነህ? ደስ አለሽ? አባቴ ተመስገን። ኪዳነ ምሕረት የመጨረሻ ታደርግላችሁ። ሽምግልና ተብሎ ማራኪዬ በጣም ነው ማፍራው። እኔ ሽምግልና ድሮ ነጠላ ጋቢ አድርገው ኮፍያቸውን አድርገው ዱላ የያዘ ባርኔጣ ይዞ በር ላይ ቆመው በሌሊት መጥተው እሺም እምቢም የሚባለውን ጠይቀው እኔ እንኳን በደረስኩበት ዘመን ተቀጥረው ነው የሚሄዱት። እሺ አሁን ሙሽሪቷ ተቀነዳድላ አብራ ተመልካች ነች ሽማግሌ። እነሱ ከሄዱ ወዲህ ባል ደግሞ ቀጭ ቀንቧ እያለ ወደ ቤተሰብ በቃ በዛው እንትን ብለናል። በዛው ይሄ እኮ የኛ ባህል አይደለም። አንደኛው ነገር እንደዚህ አይነት ህዝብ ምን ልብላ ባለበት ዘመን ይሄንን ደግሶ ይሄን ያለኝ ከማናንሽ እና ከማናንሽ ሆኖ አሁን ከዛስ ቤተሰብ አንድ ወር ምስር የለው እዛ ሽምግልና ላይ የሚያወጡትን በየጓዳ ጎድጓዳ እየገቡ
የልጄ ሽምግልና ነው ዛሬ። ይሄን ደግሼ ነው እስቲ መርቁልኝ ጥሩ ትዳር ያርግልኝ እየተባለ በፌስታል ተቋጥሮ በመኪና ቢዞርና የሰውን ነፍስ ብናድን ልጅቷም ገነቱንም ትወርሳለች፣ ባሏም ሲያመሰግናት ትዝ ይልሻል ማርትዬ። ስሟ አንዱ ማርታ ስለሚቀናኝ ያን ጊዜ እኮ ሳገባ ሽምግልና እኮ የሰጠነው ሄደን እዛ እኮ የተራቡት እንደዚህ እኮ ሄደን ነው እንዲህ ቤተክርስቲያን ደጃፍ እኮ ተሰጥቶ ነው ቢባል አሁን ከወገቧ በላይስ ብርድ አለመምታቱ ራቁቷን ዋናተኛ መስላ ይሄ ውበት ነው። አንዳንዱ ጡቱን ይሄውን ያለኝ ብለው ምንድነው ይሄ ትዳር ነው? ወንዱም እኮ ወር ሳይሆን እኮ በዚህ ሰርግ እኮ የሚያስወጣት ይሄ ነው። ለምን የሚያስወጣ እንዴ? ያ ተሸፋፍና ማታ የምታሳየውን ነገር ሁሉ ለ80,000 ሰው ጥቷን ገፍጥጣ በእንትን ይሄ ነው ያለኝ ንብረት ይሄ ነው እኮ ነው በቃ። እሱ እኮ አይደለም። አንተ እኮ ውበትክ መሸፈነ ነው። ደግሞ ወንዶች ደግሞ በጣም ጎበዞች ናችሁ። ስትነቁ አትገኙ። ወንድ ባለ በለት ሴት ባለች በአመት ነው። እሷ ግን ስትብከነከን ችግሬ ቆይ ዴቭ ቢሄድ ዳኒን አገኘዋለሁ። እስቲ ዳኒ ጋር ልሞክር። ምን አስፈለገ? ይሄ ሁሉ መለዋወጥ እኮ ለስፔር ፓርት ነው ወይ ደግሞ ቤት እንዲያሸንዳ ሲፈስ እንደዚህ አገራችንንስ ለምን ደሃ እናሰኛለን? እንዲህ አይነት ድግስ እየደገስን ሰው እየዋሉ መንገድ ሲሄድ አይሰለችህም ማለት በፍጹም በመካከል ስለለመድኩኝ ነው። ለምሳሌ አንዳንድ ሰው አንተ አዳማጭ ነው። አንዱም ያስወደደኝ ማራኪን ይሄ ነው። በጣም ነው የምታዳምጠው። ከወንበሩ ተገናኝተሃል፣ አልቆምክም። ሂዱልኝ እንደሚል እንግዳም አይደለም። እግዚአብሔር ይባርክ፣ ኖርልኝ፣ አገራችንን ይባርክልን። አገራችን ሰላም ሆና ደግሞ ነው እዚህ ጋር ቁጭ ያለ ነው። ከዛ መንገድ ላይ እግዚአብሔር ያገኘዋል። እኔ ተረት አርጅተ የልጅ ልጅህን እስክትድር አለኝ በደብተር ከዘመዶቼ የተጻፈ ከነስማቸው እና እግዚአብሔርን ያገኘዋል መንገድ ላይ ሲያገኘው እንዴ እግዚአብሔር አንተ ደህና ነህ ልጄ አለው። ደህና እግዚአብሔር ይመስገን ደህና ነኝ። አሁን በሰርጉ ልመጣልህ ነው። በዚህ በሽምግልና የሚበላው እኔ የለኝም ሽምግልና አላደርግም ብዬ ካደለም ይቻላል እኮ የትም ገብተህ ኦሳሳ ባንክም ገብተህ ተበድረህ መክፈሉ ላይ እኮ ነው አናት የሚከፈለው የሰማይ ነክቶ። ከዛ እግዚአብሔር እንደዚህ አለው ነገ ቤት እመጣለሁ አለው። እግዚአብሔር ሰውየው እሺ እንኳን ነገ ቤት እመጣለሁ ተብለህ አንተ እግዚአብሔርን ያህል እንግዳ ተራ ሰው እንኳን ማራኪዬ ነገ እመጣለሁ እንገናኝ ካለክ እንዴት ነው የምትሆነው? ቤትክ ውስጥ አይደል ያለንን እግዚአብሔር ይመጣል ብሎ እንግዲህ ከሰማኸው ሰምቻለሁ። ያ ነዳጄን ከውስጥ እንዳታስጨርሰኝ የበላሁትን ምግብ አልሰማሁትም። ቀጥይሽ ለምን ወደ ሌላ እንቀይረዋለና አንዳንዱ ሰምቶትም መጨረሻ ላይ ሰምቻለሁ እኮ ጨርሹ ብዬ ነው የሚለው እንዳይሆን። አይ አልሰማሁትም። አልወድም እንደዛ አልሰማሁትም። እሺ ከዛ ድግስ አድርጎ ይሄ ነው የማይባል እግዚአብሔር ስለሚመጣ ደግሶ ጠበቀው። አቤት ዛሬ ለሚስቱ እግዚአብሔር ይመጣል፣ እግዚአብሔር ይመጣል። እውነት ነው የመቼም ሀብታም ነው። ከዛ እግዚአብሔር ይመጣል ብለው ጠዋት ሲጠብቁ ደካማ ሽማግሌ ኳ በሩ እግዚአብሔር እመጣለሁ ስላለው ይሄ ባለ ሀብት ቸኩሏል። የሮጠ ሄዶ ሲከፍት ድክም ያሉ ሽማግሌ ልጄ ራበኝ ልጄ ሲሉ እግዚአብሔር ይስጥልኝ ወደዛ ብሎ ዘጋ። ይሄ 1 ሰዓት ነው እንግዲህ ሰዓቱን እኔ ራሴ ልስጠው እንጂ የሰዎችን ብዛት ለመተንተን ወደ 4 ሰዓት ተኩል ላይ አንድ አሮጊት እሱ ይጠብቃል። ቆየ አለ። እግዚአብሔር ዘገየ ያለ አሮጊቷ መጡ። ኳ እሱ ጥበቃ ማስከፍት ኳ አሮጊቷ ሮጠው ማነው እሱ ሮጦ ይቅርታ ሮጦ ሲከፍት አሮጊት ልጄ ይቅርታ እግዚአብሔር ይስጥልኝ ምን ይቀልዳሉ እኔ እግዚአብሔርን እየጠበቅኩ ብሎ ዘጋባቸው። ዋለና 9 ሰዓት በቃ ወደ ማታ አካባቢ ምሽት ላይ ጎረምሳ ሆኖ መጥቶ ሲጠይቀው ሲያንኳኳ ሂድ ከዚህ ሰርተ ብላ ብሎ ዘጋ። መሸ። ያ ሁሉ ድግስ እምሽክ ብሎ አደረ። ተናደደ። እንግዲህ ማንም ማማት ጀመረ? እግዚአብሔር። ከዛ እግዚአብሔርን ማማት ጀመረ። በኋላ
እንደ 3ኛ ቀን በሌላ መንገድ አገኘው። መንገድ ላይ እንደው ደህና ዋልክ እግዚአብሔር እንደው ይዛለት አይኑ ልሰርች ሲጠብቅ ምናምን ብሎ ያው የማዘን ታውቀዋለህ ሲለው እንዴ መጥቼ ነበርኩ አለው። መቼ አለው። ጠዋት መጣው፣ 4 ሰዓት ላይ መጣው፣ 9 ሰዓት ላይ መጣው። አላስገባም አልከኝ እኮ አለው። ብዙ ጊዜ የኛ ሰዎች ለአልጋ ቁራኛነት ይቅርታ ለቃላት ያጠቃቀም ለአንዳንድ ነገር በሽታ የሚዳረጉት ካበቃላቸው በኋላ ሰላጣ ቀይ ስሩ ዘይት እንዳይኖረው የሚሉት ቅድሚያ ይሄንን አረዱ። እነዚህን ምስኪኖች ጭራሽ እኔ እውነቴን ነው የምነግርህ። አንዳንድ አካባቢ በጥሪ በሚሄድበት እንኳን አነስ ያለን ሰው የሚደለድለው ሰውዬ ሰርግ ላይ ግባ ዛጋ ለሱ ዛጋ ስጠው ምን አረግ። እነዚህ አነስ ያሉ ሰዎች እኮ ደህና ሰው ሲያዩ ይጽናናሉ። ስትጨብጣቸው፣ ስታወራቸው፣ ቢርባቸው እንኳን ጥግብ ብለው በስማም ሰላምታው እሷ ስትመረቅ ትውላለህ። እንኳን ይሄን ያህል ድግስ እየደገስክ እነዛ አብረው ደግሞ ይህንን ድግስ የሚታደሙትም ሰዎች እነዚህ ሰዎች ምናልባት አልበራላቸው ይሆናል ብለው አይ ብዙ ሰዎች እኮ የተቸገሩ ወገኖቻችን አሉ ወደዛ ብናዞረውስ። ከዚህ በፊት እኔ ስለ የነበረ አባባል ምንድነው? እኔ በእኔ ላይ ሰይጣን ስልጣን የለውም፣ እኔ እግዚአብሔር ልጅ ነኝ፣ እኔ ኢየሱስ ክርስቶስ ልጅ ነኝ፣ እኔ ስላሴ ልጅ ነኝ እና በእኔ ላይ ስልጣን የለውም እል ነበረ ከዚህ በፊት እና ይሄንን አባባል ደግሞ አሁን ላይ በጣም ብዙ ሰዎች ሲሉት እየሰማውና እያየሁት ነውና በነገራችሁ ላይ በእኛ ላይ ሰይጣን የለውም እያልን ስልጣኑን ግን እያነገስነውና እየተቀበልነው ነው። ስልጣን እኛ እየሰጠነው ነው ለሰይጣን ማለት ነው። በመጀመሪያ ደረጃ ዲያብሎስ ማለት ወይም ሳጥናኤል ይውላችሁ ልክ እንደነ ቅዱስ ሚካኤል እንደነ ቅዱስ ገብርኤል ክብር ያለው እግዚአብሔር ፊት የሚቆም የእግዚአብሔርን ቦታ የሚያውቅ የእግዚአብሔር ንግስና የሚያይ እግዚአብሔር ፊት ቆሞ የሚነጋገር በእግዚአብሔር ንግስና ላይ ቆሞ እንደዚህ ተከብበው ከቅዱሳን መላእክቶች ጋር የሚቆም የነበረ ክብር የነበረውና ክብር ያለው የነበረው የክብርን ጥግ የሚያውቅ ነው ዲያብሎስ ማለት ሳጥናኤል ማለትና የእግዚአብሔር ክብር ስለፈለገ ነው ከላይ ወርታች ይወረደውና ከእግዚአብሔር ጋር ያለውን ግንኙነት የእግዚአብሔርን ቦታ የእግዚአብሔርን ጋር የሚውል ሰው ያውቀዋል። የስልጣንን ቦታ ጥግረስ የክብርን ቦታ ጥግረስ ያውቀዋል ሰይጣን ማለትና እኛን አይደለም እኛን ቀርቶ ሰዎች ቀርቶ ደካሞች ቀርቶ አምላኩ እንደሆነ እንኳን የፈተነው አምላኩ እንደሆነ እንኳን ስልጣኑን ያሳየው እሱም ስልጣን አለኝ ብሎ ለአምላኩ እንኳን 3 ጊዜ ነው እንግዲህ አንዴ በምድረ በዳ አንዴ ፎቅ እያወጣ አምላክ ከሆንክ ራስህን እስኪ ከዚህ ላይ አድን እስኪ እያለ ሲፈትነው የነበረ አምላኩ እንደሆነ ያውቃል። ኢየሱስ ክርስቶስ እንደሆነ እኮ ያውቃል። የፈጠረው እሱ እንደሆነ ያወቀ እንኳን የፈተነው ጀግና ነው። ገባችሁ? እና ሰይጣንን ቀለል አድርጋችሁ ሰይጣን በእኔ ላይ ስልጣን የለውም ይላል። ሰይጣን በእናንተ ላይ እንዴት እንዳለውና እንደሌለው እናንተ መስክሩ። ጠዋት ከእንቅልፋችሁ ተነስታችሁ እግዚአብሔር እንዳታመሰግኑ እኮ የእንቅልፍ ማለት የሚችልባችሁ እኮ ዲያብሎስ ነው። እንዳትነሱ እኮ ቀናችሁ ዘብዝፎ የሚያውላችሁ እኮ ዲያብሎስ ነው። ጠዋት ተነስታችሁ እንዳታመሰግኑ በየመንገዱ እንቅፋት የሚያስቀምጥባችሁ እኮ ዲያብሎስ ነው። ዛሬ ቀን ደግሞ ቀኑ የከበደ ቀን የቀለለ ቀን የሚያስብላችሁ እኮ ዲያብሎስ ነው። ነገራችሁን ህይወታችሁን ዝግትግት አድርጎ ያበላሽ ያለው ዘመናችሁን እድሜያችሁን ቀን ሙሉ ቁጭ ብላችሁ እስክሮ ስታደርጉ እንድትሉ የሚያደርግ የሰው ህይወት የሚያሳያችሁ እኮ ዲያብሎስ ነው። አንዲት ሴኮንድ ጸሎት ለማድረግ እግዚአብሔር ፊት ማንበረከካችሁ አንዴ ወገቤን አንዴ ጭንቅላቴን አንዴ እግሬን አንዴ ቁርጥማት አንዴ ፍልጠት ያላችሁ ከእግዚአብሔር ፊት ማትቆሙ ሰዎች ማን መሰላችሁ? ስልጣን ያለው ዲያብሎስ። ይሄን ሁሉ ያደረገባችሁ አይንክ በኔ ላይ ስልጣን የለውም። ታዲያ ስልጣን ማን ላይ ነው ያለው? ማን ላይ ነው የሚሰራው? ስልጣን ይፈልጋችሁ አትሞኙ። የኔና እግዚአብሔር ቤተሰቦች የምሬን ነው ነገራችሁ። ወንድሞች ዘመናችን እድላችን ህይወታችን እየበላ ያለው ልክ እግዚአብሔር ነገራችን እንደዘጋብን ሁሉ ክፉ አባት እንደሆነ ሁሉ እያስመሰለ ፈጣሪ ክፉ እንደሆነ እያስመሰለ እየዘጋብን ራሱ ዘግቶ ፈጣሪ የዘጋባችሁ እያለ የሚዋሸን ማን መሰላችሁ? ከሰው የሚያባላን ባህሪያችን የሚቀያይረው አንዴ ሰው አንዴ አፈር የሚያደርገን አንዴ ሳቂታ አንዴ ሰላም አንዴ ጤነኛ አንዴ በሽተኛ የሚያደርገን ማን መሰላችሁ? ዲያብሎስ ነው። እኛ እኮ አንዲት ሴኮንድ እኮ እሱን ለማባረር እኮ በኔ ላይ ስልጣን የለውም በጉራ እየተናገርን እኮ እሱ ስልጣን መኖሩና አለመኖሩን እኮ እኛ መች እግዚአብሔር ፊት አንበረከከን? ለሴኮንድ እኮ ፈጣሪ ፊት እኮ አቆመን። ሐሳባችን እየሰረቀ እግዚአብሔር ፊት እንኳን ቆመን እኮ ሐሳባችን መጥቶ ነው የሚይዘን። ብለን ቁጭ አድርገን ጸሎት እንድንሄድ አቅም አለው የለውም? ስልጣን አለው የለውም? አለው።
ስልጣን መኖሩን አለመኖሩን ለኛ አይጠቅመንም። የሚጠቅመን ይውላችሁ ከእግዚአብሔር ጋር ሆነን የእግዚአብሔርን ስልጣን ማሳየት ነው ለሱ ያለብን እንጂ እኛ ላይ ስልጣን አለው የለውም ትተን በኔ ላይ ስልጣን አለው የለውም ተውና ምን ማድረግ አለብን? ከእግዚአብሔር ጋር ግንኙነት ፈጥረን ከእግዚአብሔር ጋር ቁመን የአምላካችንን ስልጣን የአምላካችንን ኃይል ካንተ በላይ አለ ካላወቀው ላስተዋውቀህ ልዑል እግዚአብሔር ይባላል። እግዚአብሔር ልጅ የአብ ልጅ ኢየሱስ ክርስቶስ ይባላል። የኔ አምላክ የፈጠረኝ የሰራኝ ጉልበት ያለው ኃይል ያለው ብለን እየነገር ነው ድምጽ እያወጣን እየነገር ነው እየሰገድን ለሱ ማሳየት አለብን። እኔ ከዚህ ቤት እንደዚህ ነበርኩ። አሁን ግን በተቀራኒው ግን ስልጣን የለውም ስልጣኑን ካሳየኝ በኋላ እኔ ደግሞ አሁን በተቀራኒ የአምላኬን ስልጣን የኢየሱስ ክርስቶስን ስልጣን በእኔ ላይ ያሳየሁት ነው። ከኔ ከሰውነት አልፎ ከኔ ከደካማ አልፎ የአምላኬ ኃይል በኔ ላይ ወጥቶ እያሳየሁት ነው። ዘመናችሁን እድላችሁን ጊዜያችሁን አትብሉት። በኔ ላይ ስልጣን የለውም በኔ ላይ አይነካኝም። እኔ እግዚአብሔር ልጅ ነኝ። እግዚአብሔር ልጅ ኮንኩ እኮ አንተ እግዚአብሔር ልጅ መሆንን እኮ አላሳየህም። እግዚአብሔር ፊት መጣ አላሳየህንም። ዝም ብሎ በባዶ እኔ እግዚአብሔር ልጅ ነኝ፣ እኔ የእመቤቴ ልጅ ነኝ፣ እኔ ቅዱስ ገብርኤል ልጅ ነኝ አይሰማንም። የማንም ልጅ ብንሆንስ መች እነሱ ጋር ሆንና መጀመሪያ እኛ እኮ የሱ ቦታ ላይ ቆመን የሰይጣን ቦታ ላይ ቆመን እኮ እኔ ከልጅ ነኝ እያልን ያለነውና አትሸወዱ። የምር በቃ እንንቃበት፣ የዲያብሎስን ስራ እንንቃበት። ካልነቃንበት ህይወታችን ነው የሚያጠፋው። ጊዜያችን ዘመናችን እንዲሁ እንደተንገላታን እንደዚሁ በቃ ስቅይት እንዳለን የደስታን ጣዕም ሳናቀው የምስጋናን ጣዕም ሳናቀው ነው ህይወታችን የሚያልፈው። በጣም ጮኩባችሁ ታወቀኛል። ስሜታዊ ሆንኩኝ ራሱ እያናደደኝ ስለሆነ ነው እና ብዙ ያለው ስለሆነ ነው። በጣም ይቅርታ አድርጉልኝ ጮኩባችሁ። ግን ስልጣኑን እንዳወቃችሁት ይልቅ አታንግሱት። ኃይሉን የእግዚአብሔርን ኃይል በእናንተ ላይ አንግሱት ለማለት ነው። ወዳችኋለሁ። በጣም ይቅርታ ግን ጮኬባችኋለሁ። አስቀድመው እናት አባት ለልጆቻቸው መዝሙረ ዳዊትን የሰሎሞንን ምሳሌ መጽሐፈ ሲራክን ያስተምሯቸው ይላል። እነዚህ ተምረን ጥቅማቸው ምንድነው ስትሉኝ ጸሎት መሆን ጥቅማቸው ምንድነው? ሌላ ጥቅማቸው ደግሞ ሃይማኖተኛ መሆን ነው። ለምሳሌ ልብ ብላችሁ ስሙኝ። ጸሎት ያድናል አያድንም? ያድናል አያድንም? እንደ ዳዊት አምኖ ለጸለየበት ጸሎት ያድናል። ለምሳሌ ጠላት ቢከተላችሁ ጠላት ጦር ነቅንቆ ጋሻ ነጥቆ እየተከተላችሁ ቢመጣ እንኳን የቅዱስ ዳዊትን መዝሙር ከጸለያችሁ ከጠላታችሁ ማለፍ ትችላላችሁ። ማስረጃ ካላችሁ ተመልከቱ። ቅዱስ ዳዊት ሳኦል በሚያሳድደው ጊዜ ምን እያለ ይጸልይ መሰላችሁ? እግዚኦ ብጽኦሙ ወአቅጾሙ፣ አቤቱ ጌታ ሆይ ጠላቶችን አሰነካክላቸው እያለ ይጸልይ ነበር። ይህን እያለ በሚጸልይበት ሰዓት ሳኦል ቅዱስ ዳዊትን ሊያገኘው የተወሰነች ምዕራፍ ቢያንስ የአይን እይታ ያህል እንደው ዘወር ቢል ሊያየው ሲል ቅዱስ ዳዊት ይህን እየጸለየ አቤቱ ጌታ ሆይ እኔ ጠላቶችን መዋጋት አይቻለኝም፣ አንተ ተዋጋቸው። ሰልፍ እንጂ ይሉሃል አንተ ነህ፣ ማሸነፍም ባንተ ነው፣ ድልም ባንተ ነው። እኔ ተመልከቱ ጠላቴንም እንኳን ቢሆን ባገኘው አልገድለውም፣ ለምን በቀል ያንተ ስለሆነ እያለ ይጸልይ ነበር። ለዚህ ነው ጌታ ሆይ ጭንቅ የሚሆን ነገርን በእኔ ላይ ጥለህ ወፈተንኮ ለልቤ፣ ዳዊት ያረገው ይሆን አያደርገው ይሆን ብለህ ፈተንከኝ። ታዲያ ፈተንከኝ፣ አንተ ስትፈትነኝ መውደቅ ማወድቅ አይደለምን? እንዳልወድቅ ግን አንተ ጠብቀኝ እያለ ይጸልይ ነበር። በዚህ ዓለም ጭንቅ ነገር የሚባለው ጠላትን ከእጅ አግኝቶ መተው ነው የሚባለው። ጠላትን ከምን አግኝቶ በሉ ንገር እንጂ። ጠላታችሁ ሊገድላችሁ ክላችሁን ታጥቆ እየመጣ ተጋድሞ ብታገኙት ምን እንደሚደረግ እላችሁ። ድሮ በነገስታቱ ዘመን ምን ይደረግ መሰላችሁ? ሰው ዝም ብሎ ቁጭ እንዳለ ከኋላ አይመታም። ለምን ቢባል ቁጭ ብሎ ሳያየው ነው። ገጥሞ ነው ማሸነፍ ያለበት ሰው ማለት ነው። የዛሬ ሰው ፈሪ ስለሆነ ሰው እንደተኛለን የሚገል እንደዛ እያደረገን የሚገል ከኋላ ነው የሚገለው ማለት ነው። ግን ጀግና የሚባለው ግን ፊት ለፊት እንግዲህ ግጠመኝ መጥቻለሁ ኋላ እንዲሆኝ ነው እንዳትል ብሎ የሚገጥም ሰው ነው። እኔ ግጠሙ አላልኩም። እሺ እንዲያ ማለት አይደለም። ሐሳቡን ነው የነገርኳችሁ። ቅዱስ ዳዊት ጠላቱን ተኝቶ አገኘው። ምን ብሎ እጁ ላይ ሰጥቶት ተኝቶ ሲያገኘው ምን እንዳደረገ ታውቃላችሁ? አንተ ያነገስከውን እኔ አልገድለውም፣ ግን ሰውየው ከሃዲ ስለሆነ አላገኘኝም ስለሚል ባይሆን
ከልብሱ ላይ ቀድጄ በመዳፌ ልክ ልውሰድ ብሎ ከሳውል ቀሚስ ላይ ቀዶ በመዳፉ ለክቶ ይዞት ሄደ፣ ሳይገድለው ማለት ነው። ከዛ ወታደሮቹን እና አቢሳን ቀስቅሶ አንተ የተሾምከው አብረህ ልትጋደም ሳይሆን ንጉሱን ልትጠብቅ ነበር፣ አንተ ግን የማትረባ ሰው ነህ ብሎ ቅዱስ ዳዊት ጠላቱን ከእጁ ላይ አግኝቶ የማረ ደግ አባት ነው። ለዚህ ነው እግዚአብሔር እንደ ልቤ ያለው። ተመልከቱ፣ አስቀድማ ጠላታችሁን ውደዱ የምትል ወንጌል ሳትሰራ ጠላቱን አግኝቶ የማረ ስለሆነ እግዚአብሔር እንደ ልቤ የሚል ስም ሰጥቶታል። አሁንም እንደ እግዚአብሔር ልብ ለመኖር ሁላችንን የሚያብቃን። ቤተክርስቲያን የብዙ ሰዎች መጫወቻ ሆነች፣ ብዙ ሰው የሚቀለድባት ሆነች። በተለይ በዚህ ዘመን ሆነች። ብዙ ሰውን ተመልከቱ፣ አውቀዋል፣ ነቅተዋል፣ ተምረዋል፣ ተመራምረዋል፣ በቅተዋል፣ ነቅተዋል የሚባሉ ሰዎች በዝምታ ማዕበል እንዲወሰዱ ያደረጉት የማህበራዊ ሚዲያን ዘመቻና ስድብ ፈርተው ነው። ስለዚህ ሰማዕት መሆን አይቻልም፣ ዋጋ መክፈል አይቻልም። ቅዱስ አግናጤዎስን ሲያስቡት ያን ታላቅ አባት አግናጤዎስ በትራጃን ዘመን ንጉሥ ትራጃን በሚባል ዘመን የነበረ ቅዱስ አባት ነው። ይህ አባት ለሰማዕትነት ከአንጾኪያ ወደ ሮም ይወሰዳል፣ ይወስዱታል። በዚህ መሃል እዛ አካባቢ ያሉ ህዝቦች በጎን ሊያስመልጡት ፈለጉ። አግናጤዎስ እንዲያመልጥ ጫና ፈጥረው ለማስመለጥ ሞከሩ። ምንድነው መሰለህ ያላቸው? እኔ እኔ የክርስቶስ ንጹህ አለ፣ ንጹህ የክርስቶስ ንጹህ ህብስት እንጀራ ነኝ። ስለዚህ አለ እኔን በስንዴነት አንበሶች ፈጅተውኛል፣ ያን ህብስት እንደገገር ወደ ክርስቶስ መሄድ አለብኝ። ስለዚህ ሰማዕት መሆን አለብኝ። ሰማዕታት ተመልከቱ፣ የቀደሙ ሰማዕታት የሚያመልጡበት የሚሸሹበት እድል ተፈጥሮላቸው እንኳን አይ ሰማዕትነትን መክፈል ያለብን ብለው እኮ የሚያስቡት ፖሊካርፕስን አስቡት። ሰማዕቱ ፖሊካርፕስን የ86 ዓመት አዛውንት ነው። የ88 ዓመት አዛውንት ነው። ክርስቶስን ካድ ብለው ያዙት፣ አልክድም አለ። በኋላ ይዘውት ንጉሱ ፊት አቀረቡት። ንጉሱ እጅግ ያረጀ አረጋዊ መሆኑን ተመለከተና አዘነለት ይላል። ስለዚህ ሊለቀው ስለፈለገ እባክህን ፖሊካርፐስ ወይ ክርስቶስን አለ ስደብና ቄሳርን አመስግንና ልልቀቅ አለ። ይሄን ሰዓት ምን አለ መሰላችሁ ፖሊካርፐስ ላለፉት 86 ዓመታት እግዚአብሔርን አምላኬን አገልግየዋለሁ። በዚህ የ86 ዓመት የአገልግሎት ዘመኔ አንድም ቀን አለ እግዚአብሔር አልበደለኝም። እሱ ንጉሴ ነው፣ እሱ አምላኬ ነው። ስለዚህ እሱ ምን አድርጌው ልሰድበው እችላለሁ? ስለዚህ የምትፈልገውን አድርጋለሁ። ከዛ በኋላ ለአንበሳ ጣሉት ነው። ተመልከቱ ቀደምት አባቶቻችን የተውልን ብለውት የሄዱት መንገድ ይሄ መንገድ ነው። ዋጋ መክፈል፣ ሰማዕት መሆን፣ ራስን አሳልፎ ለእውነት መስጠትን ወገኖች እንጂ ዘመን ካመጣው አስተሳሰብ ጋራ ዘመን ከወለደው ሹም ጋራ እየተሞዳሞዱ እየተሻረኩ አገርን፣ ቤተክርስቲያንን፣ ምእመንን አሳልፎ የመስጠት አልነበረም የአባቶቻችን ታሪክ። ይሄ ፈተናችን። በመጨረሻም እንግዲህ ውድ ቤተሰቦቼ በዛሬው ቆይታችን እነዚህንና መሰል ጉዳዮችን ለመዳሰስ ለማየት ሞክረናል።
ብዙ ሀሳቦች የተነሱበት፣ ብዙ ነገሮች የተንሸራሸሩበት በጣም ወሳኝ አስተማሪ ቪዲዮ ነበረ የተመለከትነው። በቀጣይ ደግሞ በሌሎች ርዕሰ ጉዳዮች በሌሎች ቪዲዮዎች እስከምንገናኝ ድረስ የቅዱሳን አምላክ ከሁላችን ጋር ይሁን። እናንተም የተሰማችሁን ስሜት በኮሜንት ላይ መጻፋችሁን እንዳትረሱ። ሀሳብ፣ ጥያቄ፣ አስተያየት ካላችሁ ጻፉ። ሌሎችም እንዲማሩ እንዲነቁ ጠቃሚ ኮሜንቶችን ብትጽፉ፣ ተሞክሮችን ብትጽፉ ብዙ ሰዎች ይለወጣሉ፣ ይማራሉና እግዚአብሔር አምላካችን ከሁላችን ጋር ይሁን። ይቆየን። አሜን።